ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን ቻይናውንክ ዱባይ ቱርኮንክ የትም ቦታ አላህ ያያል አላህ ይመለከታል እያንዳንዱ ምስጢርን ያቀብኛል ብለን አላህን መጠንቀቅ አላህን መፍራት አሉ ነብዩ አለይሂ ሰላቱ ወሰላም ወአትቢ ሰይአተ الحسنه መጥፎ ነገር ከሰራ ደግሞ መልካም ነገር አስከትል የሆነ ሳት ብለን ወንጀለኛ እንወድቃለን ሰውነን ሁሉ በኒ አደም خطأ የአደም ልጅ ይሳሳታል ግን በስተታችን መቀጠል ሳይሆን መጥፎ ነገር ላይ ከወደቅን ምን ማስከተል መልካም ነገር ማስከተል استغفار ሰደቃ ማውጣት የመሳሰሉት ለምን ተምሁሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም ታብሰዋለች ያ መጥፎ ነገር ይታበስና ወደ ጥሩ ይቀየራል وخالق الناس بخلق حسن ከሰዎች ጋር ስትኗኗርም ደግሞ በመልካም ስነ ምግባር ተኗኗር ሱብሃንአላህ አንደኛው ኢተቂላህ ሐይሱማ ኩንት ከአላህ ጋር ያለው ምንድነው ግንኙነት ነው ሁለተኛው መልካም መጥፎ ከሰራ መጥፎ ነገር አስከትል ከራስህ ጋር ነው ሶስተኛው ደግሞ ከማህበሩ ጋር ያለው ግንኙነት አሳምር ይሄ ሁሉ ሊሳካና ሊሳከል የሚችለው ምን ሲኖር ነው ተቅዋ ሲኖር ነው አላህ ሱረቱ አሊ ኢምራን ላይ የተናገረውን የቁርአን አንቀጽ አራተኛው ኸሊፋ አሊ ኢብኑ አቢ ጣሊብ እንዲህ ብለው ፈሰሩት ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن الا وانتم مسلمون እናንተ ያመናችሁ ሰዎች ወይ አላህን ተገቢውን ፍራቻ ፍሩት ولا تموتن الا وانتم مسلمون ሙስሊሞች ናችሁ እንጂ እንዳትሞቱ አላህ አጥብቆ ያዘዘን ሙስሊም ሆነ ሙት ዱዓ ሊሆን ይገባል ዱዓችን ሊሆን ይገባል እህቴ ዱዓሽ ሊሆን ይገባል ያ ረቢ ሙስሊማኑ አድርጋ አኑረኝ ስገለኝም ሙስሊም አድርጋ ግደለኝ የሁላችንም ዱዓ ሊሆን ይገባል ለምን ሁሉም ነገር የሚስተካከለው መጨረሻው ሲያምር ነው መጨረሻው ካላማረ ፋይሉ በመጥፎ ከተዘጋ አደጋ ነውና የሁል ጊዜ ዱዓችን የነቢያቶችም ዱዓ ነበረ የደጋግ ሰዎችም ዱዓ ነበረ ሙስሊም አድርጎ እንዲያኖረን ሙስሊም አድርጎ እንዲገለን አላህ ምን አለ ولا تموتن الا وانتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ የሚለውን የቁርአን አንቀጽ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን አሉ ان التقوى ማለት هي الايمان بالتنزيل الايمان ما منه بالتنزيل بوردو بالله قرآن ما منه በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አምኖ መቀበል ነው ተግባራዊ ማድረግ መስራት ነው ያለ ምንም ጥርጥር መቀበል ማመን ነው والخوف من الجليل ታላቁን ኃያሉን ጌታ አላህን መፍራት ነው ተቅዋ ማለት እሱን መፍራት ያይኛል እያንዳንዱ እንቅስቃሴ በሱ ቁጥጥር ስር ነኝ አለም ያለም بان الله يرى ይሰው አላህ እንደሚያውቀው እንደሚያየው አይመለከትም አያውቅም እንዴ ይላል አላህ እንደሚያየው ያይናል እኮ والله ያይናል በየተደጋጋሚ መናገራት ንግራለች የሆነስ ቦታ ላይ እዛች ጋር ካሜራ አለ በካሜራ ቁጥጥር ስር ናችሁ ቢባል ሰው ፋውን ለመስራት አይንቀሳቀስ በቃ ያጋልጠኛል ይላል ጥንቃቄ ሱብሃንአላህ ሷሊህ ሆነ አላህስ ከሱ የሚሰወር ነገር አለ ከሱ የሚደበቅ ምን ነገር አለ ከአላህ የሚደበቅ ምን ነገር አለ ለአላህ ምን ሰጠው ነገር ቀለል ማለት የለበትም አላህ ይመለከተኛል ያየኛል ባል ከሚስቱ ሚስት ከባሏ ተደብቃ ይሁን አላህ ይመለከተኛል በንብረቱ በምኑ ባልም ከሚስቱ ተደብቀው አላህ ይመለከተኛል ያየኛል አላህ ሁሌ ራሳችሁን ማስቀመጥ ያየኛል እያንዳንዱ እንቅስቃሴ ኢህሳን ሚለውን ጅብሪል መጥቶ ሰው መስሎ መጥቶ ነብዩን ጠየቃቸው አخبرني عن الاحسان ሲላቸው قال ان تعبد الله كانك تراه فان لم تكن تراه فانه يراك አላህን ተገዛው ልክ እንደምታየው ሆነ አታየውም እኮ ግን እንደምታየው ሆነ ተገዛው ፊት ለፊት አድርገው አንተ ባታየው እንኳን እሱ ያይሃል አላህ ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ያየኛል አለይ ምን አሉ ከዛ والخوف من الجليل والرضا بالقليل ትንሽ ነገር መብቃቃት መደሰት በሰጠህ ነገር መብቃቃት መደሰት والاستعداد ليوم الرحيل ለጉዞ ቀን መዘጋጀት ነው ተቅዋ ለጉዞ አው ጀናዛችንን ተሸክሞ የሚሄዱበት ቀን አለ ለዛ ጉዞ መዘጋጀት ጀናዛችን ተሸክሞ ሲሄዱ ሰዎች ጀናዛ ሁለት አይነት ጀናዛ አለ ያ ወይላሃ ሚላለ ዋ ጥፋቴ ዋ ምን ያል ምትጮነ ጀናዛ አለች ቀድሙኒ ምትል ጀናዛ አለች ቀድሙኒ ቶሎ ቶሎ ሰዱኝ
ቶሎ ቶሎ ሰዱኝ ትላለች። ለምን? መልካም ስንቃላታ ተዘጋጅታላታ፣ የሚታያት ነገር አለ፣ ጀነት ተዘጋጅቶላታል። ማረፊያውን ቤቱን ለመግባት ቶሎ ቶሎ ሰዱኝ። ያ ወይላሃ ትላለች። መጥፎ ከሆነች አይነ ተዝሃቡነ ቢሃ፣ ወዴት ነው የምትወስዷት? አታዝኑላትማ። የእሷን ጩኸት ስቃይ ሁሉም አካል ይሰማል፣ የሰው ልጅ ሲቀር። ወልስትዕዳዱ ሊየውም ረሒል፣ ለጉዞ መዘጋጀት። ጉዞ አለን ወላሂ፣ ለማንም አይቀር። ዛሬ ተሸክመን ጀናዛ ቀብር እናስገባለን፣ ነገ የኛ ተራ ነው፣ ተሸክመውን ይሄዳሉ። ዛሬ የሰው ጀናዛ ላይ እንሰግዳለን፣ ነገ ይሰገድብናል። ሳይሰገድብህ ስገድ። የሙስሊም መቃብር ላይ ያለ ትልቅ መልእክት ነው። ሐቂቃ የሆነ እንኳን ሊቀብር ሲሄድ ከሰላት የተዘናጋ ከሆነ ያችን መልእክት አጭር መልእክት ናት፣ ትልቅ ግን ትምህርት ያላት። ሳይሰገድብህ ስገድ። አዎ ጀናዛ ላይ ሳይሰገድብህ ስገድ። የአላህ ቤት ግባ። ከፈን ከመልበስሽ በፊት እህቴ ሂጃብሽን በአግባቡ ልበሺ። ያ ቀን ይመጣል። አይ ከነፀጉር የለም ትሸፈኛለች። ስለዚህ ተቅዋ ይላሉ ዑለማዎች። ይሄና መሰል ነገሮች አሉ። አብደላህ ኢብኑ አባስ ምን አሉ? ተቅዋ ማለት አዩጣ አላህ ፈላ ዩዕሳ፣ አላህን ሊታዘዙት ነው ላያምፁት። ወዩዝከረ ፈላ ዩንሳ፣ ሊያስታውሱት ነው ላይረሱት አሉ። ወዩሽከረ ፈላ የክፉር፣ ሊያመሰግኑት ላይክዱት ነው። ተቅዋ ማለት ይሄ ነው አሉ። ዛሬ ግን ዋናው ርዕሴ ስለ ተቅዋ ካልኩኝ ተቅዋ በማግኘታችን ተቅዋ እኛ ላይ ሲኖር የምናገኘው ጥቅም ምንድነው? ሰመራቱ ተቅዋ፣ የተቅዋ ጥቅም ዱንያ ላይ ጭምር። ሱብሃንአላህ ጥቅም እንደዚህ ያለው የሆነ ነገር ካለ እንደዚህ ቦነስ አለ ሲባል እንዴት ነው እኛ ምንሮጠው ቦነሱን ለማግኘት? እዚህ ጋር የሆነ ነገር አለ ሲባል አላህ ደግሞ ከሱ ጋር ያለን ግንኙነት ስናሳምረው ስናስተካክለው በዱንያ ላይ ጭምር ብዙ ጥቅሞችን አላህ አዘጋጀልን። ሰመራቱ ተቅዋ፣ የተቅዋ ፍሬዎች የመጀመሪያው አልኹሩጁ ሚን ኩል ዲቅ፣ ከተጨናነክበት ክራውድድ ከሆነብህ ነገር በአጠቃላይ መገላገል ነው። ከጭንቀት አላህ ያውጣሃል። እንደዚሁም ርዝቅ ካላሰብከው ቦታ አላህ ያመጣል። የመጀመሪያው የተቅዋ ጥቅም ሱብሃንአላህ። ጭንቅ ብሎ ነገሮች ክራውድድ ነው፣ ሰው ወላግል ነው። አንተ ተቅዋ ከአላህ ጋር ለግንኙነት ሲያምር አላህ ባላሰብከው ነገር ከዛ ጭንቀት መዛ ያውጣሃል። እዚህ ጋር ርዝቅ ጠበበብህ ካላሰብከው ቦታ አላህ ያመጣል። يقول الله سبحانه وتعالى ومن يتق الله يجعل له مخرجا، አላህን የሚጠነቀቅ አላህን የሚፈራ يجعل له ለሱ ያደርግለታል مخرجا መውጫን ቀዳዳን አላህ ያበጃጅለታል። ويرزقه ርዝቅንም ደግሞ ያመጣለታል፣ ይረዝቀዋል من حيث لا يحتسب ካላሰውታ ካልገመትከው ካልጠበቅከው ቦታ አላህ ያመጣልሃል። አትጠራጠር። አላህ ያለውን እውነት ብለን መቀበል ያለ ምንም ጥርጥር። የቂን የሚባለው ነገር በዱዓችን ላይ ትልቅ ተጽዕኖ እንዳለው ታውቃላችሁ፣ ትልቅ ጥቅም እንዳለው። የቂን ያለው ሰውና የቂን የሌለው ሰው ዱዓ ሲያደርግ አንድ አይደለም። የቂን ያለው ሰው አላህ ዱንያ አኺራን ያሳምርልኛል፣ ይሰጠኛል፣ ይለግሰኛል፣ ይንከባከበኛል ብሎ አላህን ተማም ነው የሚለምንና እየተጠራጠረ የሚለምን ሰው አንድ አይደለም። ኡድኡላህ ወአንቱም ሙቂኑና ቢልኢጃባ፣ አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችኋል። ነብዩ ሰለላሁ ዐለይሂ ወሰለም እንደሚቀበለ ነገ የሆነ ዘመድና እስቲ ነገ 100 ሺህ ብር የሆነ ነገር ቼክ ጽፍላለሁ ሰጣለሁ። ሱብሃንአላህ እርግጠኛ ሆነን እንሄዳለን እኮ። ፍጡር ሐሳቡን ሊቀይር የሚችል እንዴት በአላህ ላይ እርግጠኛ ነን? እንዴት በአላህ ላይ እንጠራጠራለን? ወንድሞች እህቶች፣ ስለዚህ ተቅዋ ሲኖር አለ አላህ እረዝቅሃለሁ፣ ካለህበት ጭንቀት እገላግልሃለሁ አለ አላህ ሱብሓነሁ ወተዓላ። ከመከራ ከጭንቀት ነገሮች ጥብብ ብሎብህ መግቢያ መውጫ አጥተህ የት ልሂድ ባልክበት ሰዓት አላህ ያመቻቸዋል። እነዛ ሶስቱ የጉድጓዱ ሰዎች የሸለቆ ውስጥ የገቡ ሰዎች ታሪክ አታውቁ? ሸለቆ ውስጥ የገቡ ሰዎች ታሪክ እኮ ዝናብ መጥቶባቸው እንጠለል ብለው ሲገቡ ከተራራው ቋጥኝ ድንጋይ መጣና የሸለቆውን በር ዘጋው። ተጨናነቁ። አንደኛቸው ምን አለ? ዛሬ ከዚህ መከራ ነፃ ልንወጣ የምንችለው ከዚህ ጭንቀት ልንድን የምንችለው አለ ለአላህ ብለን የሰራነው ካለ በዛ ስራችን ካልሆነ መውጣት አንችልም። አንዱ ቀጠለ፣ ያ ረብ እናት አባት ነበሩኝ፣ እነሱን እንከባከባለሁ። አንድ ቀን አምስቼ ስመጣ እናት አባቴ ተኝተው ጠበቁኝ። ሁልጊዜም ደግሞ ወተት እነሱን ሳላጠጣ
ቤተሰቦቼን ሚስት ልጆቼን አጠጥቼ አላቅም። ያን ቀን ስመጣ ተኝተዋል። እንዳልቀሰቀሳቸው ምን ላይ ናቸው? እንቅልፍ ላይ ናቸው። ይዤው ቆምኩኝ። በመሃል ሲነሱ ላጠጣቢ ልጆቼ ይጮዋሉ። ሱብሃንአላህ እስከ ሱቢ ሰላት ድረስ ይዤው ቆምኩኝ። ይሄን ላንተ ብዬ ካደረኩ ካለንበት መከራ ጭንቀት ነጃ በለናል። ከፈታለች መውጣት አይቻልም። ሁለተኛው ቀጠለ። ያጎት ልጅ ነበረችኝ። ወንድ ልጅ ሴትን እንደሚወደው ወደድኳት አለ። እሱ ግን ውዴታውን በሐራም ለመግለጽ ሞከረ። ዚና ሊሰራ ጠየቀ። ዛሬ እንደዛ አለ። ትንሽ ኪስ ሲያብጥ ደረት ምናምን እዚህ ላይም ኪስ ሲያብጥ ማለት ነው። ሀብስ ሲመጣ ምን ሲል አካውንት ሲሞላ በቃ የሰው ልጆችን በአጠቃላይ ማሽከርከር የሚፈልግ ሰው አለ። ሙጅሪም የሆነ ሰው ማሽከርከር ነይ አንቺ 100 ሺህ ብር ሰጥሻለሁ ነይ ዛሬ ከኔ ጋር ይላል። እዛ ጋር ይቀይራል። የሴቶችን ህይወት የሚያበላሻል። አላህ ይጠብቅ። አሚን በለዋ። ይሄኛው በዚሁ አሰባት። ዘርበል አለችው። አገር ውስጥ ድርቅ ተከሰተና ሰው ወደ ዘመዱ ይመጣል። እቺ ሴት ሩጣ መጣች። ቸገረኝ ስትለው ያን ቀን የጠየቅኩሽን ጥያቄ እሺ ካላልሽ ዛሬ የለም አላት። 120 ዲናር ሊሰጣት ተስማማ። ምን በሱና በሷ መካከል ያለውን ነገር እሺ ልትከፍት ልብሷን ልታወልቅ ማለት ነው። ዚና ሊሰራባት ሁሉም ነገር ተመቻችቶ አለ። ሱብሃንአላህ ምፈልገውን ነገር ልፈጽም ስል ኢተቂላህ ያ አላህ አላህን ፍራ፣ አላህ በፈለገው መልኩ ካልሆነ እንዳትቀርበኝ። አንተ የሰው ልጅ ይላሉ ዓሊሞች ሲናገሩ ስሜቱ ሲወድቅ 1/3 አቅሉን ይስተዋል። የት እንዳለ አያውቅም። ይህ ሰው ኢተቂላህ አላህን ፍራ ሲባል አላህን ፈርቶ ደንቅቶ ተነሳ። ገንዘቡንም በነፃ ሰጣት። ያ ረብ አለ ያን ቀን እውነት አንተን ፈርቼ ከዛ መጥፎ ነገር የተቆጠብኩ እንደሆነ እንደዚሁም ለሷም በነፃ ይሄንን በቃ ለአንተ ብዬ የሰራው ከሆነ ከዚህ በኩል ካለንበት መከራ ነፃ በለናል። ከፈተሽ መውጣት አይቻልም። ሶስተኛውም ገለጸ። ሰራተኞች ነበሩኝ አለ። ሰራተኞች ያላችሁ የሰራተኛን ሐቅ ላቡ ሳይደርቅ ስጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካሰራችሁ በኋላ ላቡ ሳይደርቅ ስጡ። ቆይ ነገና ከነጎዳና የሆነ ነገር ታስገነባለህ ታሰራለህ። የሆነ ነገር ቆይ ነገና ለምን በአላህ ሐቁን ስጥ። ዙልም ነው። መጥሉል ኸኒይ ዙልም ነው። የሀብታም ማዘግየት መክፈል እየቻለ ማይከፍልም ራሱ ዙልም ነው አለ አላህ መልእክተኛ። ይህ ሰራተኞች ነበሩኝ አለ። ሁሉንም ከፈልኩ። አንዱ ቅር ተሰኝቶ ሄደ። በሱ ገንዘብ ሚራባውን ከብት ምኑን አራባውና ከጊዜ በኋላ መጣ። ያን የጠየቅኩን ገንዘብ ባክህ እምቢ አልኩን ዛሬ ስጠኝ አለ። ይሄ የምታየው በአጠቃላይ አንተ ነው እየነዳ ይሄዳል። እየነዳ ይዞ ይሄዳል። ሱብሃንአላህ አንድም ሳያስቀር ይዞብኝ ይሄዳል። እንደውም አታሽፉብኝ ሲል አረ ያሾፍኩባ አይደለም ያንተ ነው አልኩት አለ። በሱ ገንዘብ ስላደረገ ጌታዬ ይሄን ላንተ ብዬ ከሰራው ነጃ ብለናል። በሩ ተከፈተ ወጡ። ለአላህ ብለን የሰራ ነው። እሱን ፈርተን የምናደርገው ነገር ካለንበት መከራ ጭንቀት ነጃ ይለናል አላህ። ሁለተኛ የተቋ ጥቅም አላህ ጉዳዮቻችንን ያግራራልናል። የሆነ ቦታ ስትሄድ ገር በገር ይሆናል። እዛም ስትሄድ ልታስፈጽም ገር ይሆናል። ምን ሲሆን ተቅዋ ሲኖር። አላህ ምን አለ? ወመን የተቂላህ የጅዐል ለሁ ሚን አምሪሂ ይስራ። አላህ የሚጠነቀቅ አላህ የሚፈራ ጉዳዩን አላህ ገር በገር ያደርግለታል፣ ያቀልለታል። እዛም ስትሄድ ሱብሃንአላህ በአንዴ ሲፈጸም ዝም ብሎ አይደለም። ከአላህ የተሰጠ ስጦታ ነው። ከሱ ጋር ያለ ግንኙነት ያማረ ሲሆን አላህ ከማህበረሰብ ጋር ያለ ግንኙነት ያማረ እንዲሆን አላህ ያደርጋል። ከአላህ ጋር የተጣላ ከማህበረሰቡ ጋር ሰላም አይሆንም። ወቅ ከአላህ ጋር ያማረ ከሌላው ጋር ያማረ ግንኙነት አይኖርም። ሁለተኛው ነው። ሶስተኛው ደግሞ ተቅዋ ያለ ሰው አላህ ትክክለኛ ዕውቀትን እንዲለግሰው ሐቅ ባጢል እንዲለይ ከመጥፎ ነገር እንዲርቅ በጥሩ ቦታ እንዲገኝ አላህ ያደርገዋል። ወተቁላህ ወዩዓልሙኩሙላህ አላህን ፍሩ አላህ ያሳውቃችኋል ያስተምራችኋል። እንተተቁላህ የጅዐል ለኩም ፉርቃናን አላህን የምትጠነቀቁ ከሆነ አላህ የጅዐል ለኩም ለእናንተ ያደርግላችኋል ፉርቃናን። ፉርቃን ምንድን ነው? አይ ዒልመን ትፈሪቁነ ቢሂ በይነ አልሐቃኢቅ ወልሐቅ ወልባጢል ሐቅና ባጢል የምትለዩበት፣ ሱናና ቢድዓን የምትለይበት፣ ሽርክና ተውሂድን የምትለይበት፣ የፍጡራን ሐቅ የምታውቅበት፣ በአጠቃላይ አላህ እንድትረዳ እንድታውቅ ያደርጋል። ምን ተቅዋ ሲኖር። ተቅዋ ከሌለ ዒልሙ ብቻ ዋጋ የለውም። አብዱላህ ብን መስዑድ ምን ይላሉ? ለይሰል ዒልሙ አን ከስረቲል ሐዲስ ይላሉ። ዒልም ማለት ሐዲስን ብዙ መያዝ አይደለም ወላኪነል ዒልሙ አን ከስረቱል ኸሽያ ይላሉ። ዒልም ማለት አላህን መፍራት። አላህን ካልፈራ ይሁዲዎችም ዒልም ነበራቸው።
አላህን አልተገዙበትም፣ አላህን አልፈሩበትም። ከመሰል الحمار يحمل أسفار አላቸው። إنما يخشى الله من عبادهم علماء አላቸው እኮ አውቆ አላህን ካልተጠነቀቀ አደጋ ነው። ዓሊም ሆኖ አላህን ካልፈራ፣ ዓሊም ሆኖ አላህን ያዘዘው ቦታ ላይ ካልተገኘ፣ ከከለከለ ቦታ ካልተከለከለ ይሄ ጅህልና ነው የሚሉት ዑለማዎች። ገደል ውስጥ ይከታል፣ ብዙ ሰውን ሊያጠም ይችላል። አላህ ይጠብቀን። ስለዚህ አላህ ትክክለኛ ዕውቀትን እንድናገኝ ያደርጋል። አራተኛ ደረጃ ተቅዋ ሲኖር የአላህን ውዴታ እንድናገኝ ያደርገናል። አላህ ይወደናል። አላህ ከወደደ ማን ቢጠላ ማን ሊጎዳ? ወንድሜ እህቴ ማን ሊጎዳሽ?